ከ19 በላይ ንጹሃን ዜጎች በታጣቂዎች ታፍነው መወሰዳቸው ተገለጸ። በሌላ በኩል በምስራቅ ወለጋ በታጣቂዎች ተፈጸመ በተባለ ጥቃት አንድ የኦሮሚያ ክልል አቃቢ ሕግ ሲገደል 3 አቃቢያነ ሕግ ታግተው መወሰዳቸው ተሰምቷል። በኢትዮጵያ በተለያዩ አካባቢዎች በንጹሃን ዜጎች ላይ የሚደርሰው ግድያ ግፍና በደል እንዲቆም ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ጫና እንዲያሳርፍ የሚጠይቅ ሰልፍ ተካሂዷል። የጊኒ ቢሳው ፕሬዝዳንት ከስልጣን መነሳታቸውን ማረጋገጣቸው ተሰምቷል። በሌላ በኩል በፕሬዝዳንቱ የተፈጸመውን ወታደራዊ መፈንቅለ መንግስት የምርጫ ታዛቢ ተልእኮ መሪዎች ተቃወሙ ስለመባሉ በዛሬው የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናንም እንመኛለን። ከ19 በላይ ንጹሃን ዜጎች በታጣቂዎች ታፍነው መወሰዳቸው ተገለጸ። በሌላ በኩል በምስራቅ ወለጋ በታጣቂዎች ተፈጸመ በተባለ ጥቃት አንድ የኦሮሚያ ክልል አቃቢ ሕግ ሲገደል 3 አቃቢያነ ሕግ ታግተው መወሰዳቸው ተሰምቷል። ህዳር 17 2018 ዓ.ም ከ19 በላይ ንጹሃን ዜጎች በታጣቂዎች ታፍነው የተወሰዱት በአርሲ ሆንቆሎ ዋቢ ወረዳ በጠቅሳ ቀበሌ ተብሎ በሚጠራ አካባቢ ነው ተብሏል። በእለቱ በህብረት የማሳ ስራ ይሰሩ የነበሩ የተባሉ ከ19 በላይ ንጹሃን ሰዎች በታጣቂዎች ታግተው መወሰዳቸውንና እስካሁን ያሉበት እንደማይታወቅም ተገልጿል። በሌላ በኩል ደግሞ በምስራቅ ወለጋ በታጣቂዎች ተፈጸመ በተባለ ጥቃት አንድ የኦሮሚያ ክልል አቃቢ ሕግ ሲገደል 3 አቃቢያነ ሕግ ታግተው ተወስደዋል ተብሏል። ነጋሴ ከበደ፣ አለማየሁ መሰለ፣ አዲሱ ለገሰና ይርጋለም ምትኩ የተባሉ የኦሮሚያ ክልል አቃቢያነ ሕግ ህዳር 17 2018 ዓ.ም ለመንግስት ስራ ከጅማ ከተማ ወደ ነቀምቴ በመጓዝ ላይ ሳሉ በምስራቅ ወለጋ ዞን በጅማ አርጆ ወረዳ ሀራ የተባለች ቀበሌ ሲደርሱ ታጥቀው በጫካ በሚንቀሳቀሱ ቡድን ቁጥጥር ስር መዋላቸው ተጠቅሷል። ድርጊቱ 9 ሰዓት አካባቢ መከሰቱ የተገለጸ ሲሆን ታጣቂዎቹ አቃቤ ሕግ ነገሰ ከበደን በጥይት ከገደሉ በኋላ የተቀሩት 3 አቃቢያነ ሕግ አግተው መውሰዳቸው ተገልጿል። በታጣቂዎቹ የተገደሉት አስክሬናቸውም ለቀብር ወደ ሱሉልታ ከተማ መወሰዱን የተናገሩት የኦሮሚያ አቃቢያነ ሕግ ማህበር ፕሬዝዳንት አቶ ታደሰ ንጉሴ ታግተው የተወሰዱት 3ቱ አቃቢያነ ሕግ የት እንዳሉ አናውቅም በማለት ለአዲስ ስታንዳርድ ተናግረዋል። ከዚህ ቀደም ታጥቀው በጫካ ውስጥ በሚንቀሳቀሱ ቡድን አቃቢያነ ሕግ የማገት ወንጀል እየተፈጸመ እንደነበር ያስታወሱት አቶ ታደሰ በቀጥታ ኢላማ ያደረገ ግድያ ሲፈጸም ግን ይህ ለመጀመሪያ ጊዜ መሆኑን አስረድተዋል። የሕግ ባለሙያዎች አግቶ የወሰደውን አካል እንዲፈታቸው ጠይቀዋል። ከጉዳዩ ጋር በተያያዘ ከምስራቅ ወለጋ ዞን ባለስልጣናት ተጨማሪ መረጃ ለማግኘት የተደረገው ጥረት እንዳልተሳካ ተጠቅሷል። በኢትዮጵያ ንጹሃን ዜጎች ላይ የሚደርሰውን ግድያና የሰብአዊ መብት ጥሰት እንዲቆም የሚጠይቅ ሰልፍ በአውሮፓ ተካሄደ። በጀርመንና በአጎራባች የአውሮፓ ሀገራት የሚኖሩ ኢትዮጵያንና ትውልደ ኢትዮጵያን በኢትዮጵያ ንጹሃን ዜጎች የሚፈጸም ግድያ፣ ግፍና ማፈናቀል እንዲቆም በበርሊን ባደረጉት የአደባባይ ሰልፍ አውግዘው ጠይቀዋል። የኢትዮጵያ መንግስት በተለያዩ አካባቢ የሚፈጸም የንጹሃን ግድያና ግፍ እስካሁን ማስቆም አልቻለም ሲሉ ከሰዋል። በንጹሃን ዜጎች ላይ የሚደርሰው ግድያ፣ ግፍና በደል እንዲቆም ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጫና እንዲያሳርፍ ሰልፈኞቹ ጠይቀዋል።
ኡጋንዳ ከኢትዮጵያ፣ ሶማሊያና ኤርትራ የሚመጡ ሰዎችን በስደተኛ ደረጃ እንደማትቀበል አሳወቀች። በተጠቀሱት ሀገራት በአሁን ወቅት ጦርነት እንደሌለ በመጥቀስ ነው በስደተኛ ደረጃ አልቀበልም ያለችው። ከጦርነቱ በተጨማሪ ከለጋሽ አጋሮች ይገኝ የነበረውን የገንዘብ ድጋፍ እየቀነሰ መምጣቱም የውሳኔው ሌላኛ ምክንያት መሆኑን ዘዴሊ ሞኒተር በዘገባው ጠቅሷል። በሀገሪቱ ያለው የስደተኛ ቁጥር አሁን ወደ 2 ሚሊዮን ደርሷል የተባለ ሲሆን ቁጥሩ በኡጋንዳ ሀብትና አገልግሎት ከፍተኛ ውጥረት መፍጠሩ ተዘግቧል። የዩጋንዳ የድንገተኛ አደጋ ዝግጅትና ስደተኞች ሚኒስቴር እንዳስታወቀው ኡጋንዳ ከተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ከዚህ ቀደም በአመት ታገኝ የነበረው $240 ሚሊዮን ከ$100 ሚሊዮን በታች መውረዱን ገልጿል። በዚህ አመት ደግሞ $18 ሚሊዮን ብቻ ከለጋሽ ድርጅቶች እንደተገኘ የተጠቀሰ ሲሆን የዩጋንዳ ፖሊሲ አሁንም ቢሆን ክፍት ነው ተብሏል። ይሁን እንጂ ከኢትዮጵያ፣ ሶማሊያና ኤርትራ የሚመጡ አዲስ ሰዎች እንደ ስደተኛ አይመዘገቡም ሲል በአጽንኦት ገልጾ አሁን ያሉት ስደተኞች ግን ደረጃቸው እንደ ተጠበቀ ይቀጥላል ብሏል። የጊኒ ቢሳው ፕሬዝዳንት ከስልጣን መነሳታቸውን ማረጋገጣቸው ተሰምቷል። በሌላ በኩል በጊኒ ቢሳ የተፈጸመውን ወታደራዊ መፈንቅለ መንግስት የምርጫ ታዛቢ ተልእኮ መሪዎች ተቃወሙ። የጊኒ ቢሳው ፕሬዝዳንት ኡማሮ ሲሶኮ አምባሎ ከፍራንስ 24 ጋር ባደረጉት አጭርና ውጥረት የተሞላበት የስልክ ቆይታ ከስልጣን መነሳታቸውን አረጋግጠዋል። ከስልጣን ተነስቻለሁ ያሉት ኢምባሎ ስልኩ ሊወሰድባቸው እንደሚችል በመስጋት ከዚህ የበለጠ መናገር እንደማይችሉ ገልጸዋል። ይህ በእንዲህ እንዳለ የአፍሪካ ህብረት፣ የምዕራብ አፍሪካ ህብረት፣ ኢኮዋስ እና የሀገር ሽማግሌዎች ፎረም ታዛቢ ተልእኮች በጊኒ ቢሳው የተፈጸመውን ወታደራዊ መፈንቅለ መንግስት አውግዘዋል። የምርጫ ታዛቢ መሪዎቹ የጊኒ ቢሳው ወታደራዊ መኮንኖች የፈጸሙት ወታደራዊ መፈንቅለ መንግስት የዲሞክራሲያዊ ሂደትን ለማደናቀፍ የተደረገ ግልጽ ሙከራ ነው ሲሉ አስታውቀዋል። መሪዎቹ ይህንን መግለጫ የሰጡት ባለፈው እሁድ ዕለት የተካሄደውን የፕሬዝዳንታዊ ምርጫ የሀገሪቱ ምርጫ ቦርድ አሸናፊውን ሳያሳውቅ ገና ከወዲሁ ወታደራዊ መኮንኖቹ የወቅቱ የሀገሪቱ ፕሬዝዳንትን ጨምሮ ተፎካካሪ የምርጫ ተወዳዳሪዎቹን ከየቢሮአቸው በማባረር ጠቅላይ ስልጣኑን መቆጣጠራቸውን ተከትሎ ነው። በዚህም ራሳቸውን የብሔራዊ ደህንነትና ህዝባዊ ስርዓትን መልሶ ማቋቋም ከፍተኛ ወታደራዊ አዛዥ በማለት የገለጹት የወታደራዊ መኮንኖች ቡድን በመንግስት ቴሌቪዥን ቀርበው በሰጡት መግለጫ የመንግስትን ሙሉ ስልጣን መቆጣጠራቸውን አስታውቀዋል። ወታደሮቹ ሁሉንም የብዙሃን መገናኛ አውታር እንቅስቃሴዎች መገደባቸውን አናዶሉ ዘግቧል። እንዲሁም የተጀመረው የምርጫ ሂደት ተቋርጧል። ድንበሮችን ሁሉ ዘግተዋል። በሀገሪቱ ሰዓት እላፊ ጥለዋል። የምርጫ ታዛቢ ልዑካን መሪዎች የአፍሪካ ህብረትና ኢኮዋስ ህገ መንግስታዊ ስርዓቱን ወደ ነበረበት ለመመለስ አስፈላጊውን እርምጃ እንዲወስድም ጠይቀዋል። የዲሞክራሲ ሂደቱን ለማደናቀፍ የሚደረገውን ዓይን ያወጣ ሙከራ እናወግዛለን ያሉት መሪዎቹ እስካሁን የተገኙትን ድሎች መደናቀፋቸውም አሳዝኖናል ብለዋል። የምርጫውን ሂደት ሲመሩ የነበሩትን ጨምሮ ባለስልጣናት በመታሰራቸው ስጋታቸውን አንስተዋል። ከዚህ ጋር በተያያዘ የታጠቁ ኃይሎች የሀገሪቱ የምርጫ ሂደት ወደ መደምደሚያው እንዲደርስ ለማስቻል የታሰሩ ባለስልጣናትን በአስቸኳይ እንዲፈታ እናሳስባለን ሲሉ ታዛቢዎቹ አክለዋል። የታዛቢ ልዑካኑ የጊኒ ቢሳው ህዝብ ለጠንካራ ህዝባዊ ተሳትፎ አመስግነዋል። የድምፅ አሰጣጡ ሂደት በስርዓትና በሰላማዊ መንገድ የተከናወነ መሆኑንም ጠቁመዋል። በሆንግ ኮንግ ከተማ በሚገኙ በርካታ መኖሪያ ህንጻዎች ላይ በተነሳ የእሳት አደጋ ቢያንስ 65 ሰዎች መሞታቸው ተገለጸ። የሟቾች ቁጥር ከዚህ በላይ ሊጨምር ይችላል ተብሏል። 45 ሰዎች ደግሞ አስጊ ሁኔታ ውስጥ ይገኛሉ የተባለ ሲሆን ከተጎዱት ሰዎች መካከል የእሳት አደጋ ሰራተኞች እንደሚገኙበት ተነግሯል።
ከ270 በላይ ሰዎች እስካሁን ያሉበት አይታወቅም የተባለ ሲሆን በሺዎች የሚቆጠሩ ነዋሪዎችም ወደ ጊዜያዊ መጠለያዎች እንዲዘዋወሩ ተደርጓል። በጋራ መኖሪያ ህንጻዎቹ ላይ የተነሳው እሳት ከ18 ሰዓት በላይ ሲንቦገቦግ መቆየቱ ተገልጿል። አደጋውን ለመቆጣጠር ከ800 በላይ የእሳት አደጋ ሰራተኞች ተሰማርተዋል። ረቡዕ ህዳር 17 2018 ምሽት በሆንግ ኮንግ በሚገኘው ዋንግ ፍግ ኮርት በተሰኘ ግዙፍ የጋራ መኖሪያ ህንጻዎች መንደር የተነሳው የእሳት አደጋ እያንዳንዱ ህንጻ 31 ወለሎችን ከያዙ 8 የመኖሪያ ህንጻዎች በሰባቱ የእሳት አደጋው አጋጥሟል። በ2021 የወጣ የመንግስት የህዝብ ቆጠራ መረጃ እንደሚያሳየው በህንጻዎቹ በሚገኙ 1984 አፓርታማዎች 4600 ገደማ ነዋሪዎች ይኖሩበት ነበር ተብሏል። እሳቱ የተስፋፋበት ፍጥነትም ያልተለመደ እንደሆነ ከአደጋው ጋር በተደረገ የመጀመሪያ ምርመራ መመላከቱን የሆንግ ኮንግ ደህንነት ኃላፊ ተናግረዋል። ከእሳት አደጋው ጋር በተያያዘ 3 የተጠረጠሩ ሰዎች በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሚገኝ ተዘግቧል። ከ42 ዓመት በፊት 1975 ዓ.ም የተገነቡት እነዚህ ህንጻዎች በእድሳት ላይ ነበሩም ተብሏል። ውድ የዛሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ አህጉር አቀፍና ዓለም አቀፍ መረጃዎቻችን እነዚህ ናቸው። ስለተከታተላችሁ እናመሰግናለን። በየቀኑ የምንለቃቸው አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ።